በመንዝ አውራጃ በሞላሌ ከተማ በተሰነዘረ ጥቃት የወረዳ ሚሊሻ ጽሕፈት ቤት ኃላፊ የመቶ መሪ መገደላቸው ተገለጸ። በመንዝ ማማ ክላስተር ሞላሌ ከተማ ውስጥ በብልጽግና አገዛዝ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የ100 መሪ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የአፄ አምደ ጽዮን ኮር አስታወቀ። በሌላ በኩል በወሎ ቤት አማራ ቀጠና በላስታና በጋዞ ወረዳዎች በተካሄደ ከፍተኛ ወታደራዊ ግጭት የአማራ ፋኖ የጠላት ኃይልን በመደምሰስ አንጸባራቂ ድል ማስመዝገቡን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 106ኛ ኮር 34ኛ ክፍለ ጦር አርበኞች አማካኝነት በተወሰደ ስልታዊ እርምጃ ከጋዞ ወረዳ እስቲያ ከተማ በመነሳት ጥቃት ለመሰንዘር ሲንቀሳቀስ የነበረ የጠላት 61ኛና 65ኛ ክፍለ ጦር በፋኖ ቀለበት ውስጥ በመግባት ክፉኛ መሽመድመዱ ተገልጿል። ይህ በእንዲህ እንዳለ ዛሬ ሌሊት 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የጠላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥር ስር በማድረግ በተጨማሪም በዞማ ዙሪያና ከዓለም ከተማ መውጫ በአከያ መስክ ላይ የሰፈረውን የጠላት ኃይል ሌላኛዋ የክፍለ ጦሩ ሻለቆች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ ጠላት ክፉኛ ተመቷል። በዚህ አስደናቂ ውጊያ አንድ ሙሉ ያገዛዙ ታጣቂ የጫነው ወራሪ ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነት ተቀይሯል። ሰላም ጤና ይስጥልኝ የተከበራችሁ ሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በወሎ ቤት አማራ በፋኖ ስልታዊ ወጥመድ ያገዛዙ ኃይል ከፍተኛ ሽንፈት መከናነሙ ተሰማ። በወሎ ቤት አማራ ቀጠና በላስታና በጋዞ ወረዳዎች በተካሄደው ከፍተኛ ወታደራዊ ግጭት የአማራ ፋኖ የጠላት ኃይልን በመደምሰስ አንጸባራቂ ድል ማስመዝገቡን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 106ኛ ኮር 34ኛ ክፍለ ጦር አርበኞች አማካኝነት በተወሰደ ስልታዊ እርምጃ ከጋዞ ወረዳ እስቲያ ከተማ በመነሳት ጥቃት ለመሰንዘር ሲንቀሳቀስ የነበረው የጠላት 61ኛና 65ኛ ክፍለ ጦር በፋኖ ቀለበት ውስጥ በመግባት ክፉኛ መሽመድመዱ ታውቋል። ግጭቱ በተለይም በጓጉላ ማርያም፣ በስናጭራ መድኃኔዓለምና በዋሮ አካባቢዎች የተካሄደ ሲሆን የፋኖ አርበኞች የጠላትን ኃይል የጦር ሜዳ ስልት በመቆጣጠር ጀርባውን ወደ ገደል እንዲያደርግና ማምለጫ መንገዶችን በመዝጋት አቅጣጫ እንዲያጣ አድርገውታል። በዚህም የተነሳ በአፈሙዝ የተረፈው የጠላት ኃይል ለመሸሽ ሲሞክር ከ200 እስከ 300 ሜትር ጥልቀት ባለው ገደል ውስጥ በመውደቅ ከፍተኛ ኪሳራ አስተናግዷል። ትናንት ሐምሌ 2 2018 ዓ.ም ከጠዋት ጀምሮ እስከ አመሻሽ ድረስ በተካሄደው በዚህ ውጊያ ፋኖ የመሬት አቀማመጥን እንደ ደጀን በመጠቀም የጠላት ኃይልን ሙትና ቁስለኛውን እንኳን ለማንሳት ፋታ እስኪያጣ ድረስ ብትንትኑን አውጥቷል። በዚህም የተረፈው የጠላት ሰራዊት ወታደራዊ ቁሳቁሱን እየጣለ ወደ እስቲያ ከተማ በውርደት ፈርጥጧል። በዚህ ወታደራዊ ተጋድሎ ፋኖ ከፍተኛ ቁጥር ያላቸው የጠላት ወታደሮች ከመደምሰሱ ባሻገር ለህልውና ትግሉ ወሳኝ የሆኑ በርካታ የጦር መሳሪያዎችና የተለያዩ ወታደራዊ ቁሳቁሶችን በቁጥጥር ስር መዋሉ ተረጋግጧል። ፋኖን ለመክፈብና ለመምታት በሚል ከባድ መሳሪያ ታግዞ ሲንቀሳቀስ የነበረው ሁለት ክፍለ ጦር ሙሉ ሰራዊት በፋኖ ስልታዊ ወጥመድ በመውደቁ ለተመኘው የትግል ዓላማ የላቀ የበላይነት ማረጋገጫ ሆኗል። በሌላ በኩል በመንዝ አውራጃ በሞላሌ ከተማ በተሰነዘረ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊ የ100 መሪ መገደላቸው ተገለጸ። በመንዝ ማማ ክላስተር ሞላሌ ከተማ ውስጥ በብልጽግና አገዛዝ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊ የ101 መሪ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር አስታወቀ። የኮሩ ሚዲያና ኮሙኒኬሽን ክፍል ባወጣው መረጃ መሰረት ዛሬ ሐምሌ 4 ቀን 2018 ዓ.ም ሌሊት የአፄ ምኒልክ ክፍለ ጦር ቃኞች ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ 100 መሪ የሆነው ኃይሉ ከፈለውን እስከ ወዳኛው ሸኝተውታል። በዚሁ ጥቃት በሌሎች አገዛዙ ሰራዊት ላይ ከፍተኛ ጉዳት መድረሱም ተገልጿል። ይህ በእንዲህ እንዳለ የፋኖ ቤተሰብ ከብቶችን ዘርፎ በመሸሽ ላይ በነበሩ የሚሊሻ አባላት ላይ በአካባቢው የሚንቀሳቀሱት የአባት አርበኞች በወሰዱት አጻፋዊ እርምጃ የመንዝ ማማ ወረዳ የሚሊሻ ጽሕፈት ቤት ኃላፊ አቶ ችላ ባለው የተባሉ ግለሰብና ሌሎች የሚሊሻ አባላትም ተገድለዋል። በጥቃቱ የቆሰሉ በርካታ የአገዛዙ ሰራዊቶች በአሁኑ ወቅት በሞላሌ ከተማ ሆስፒታል ገብተው በመታከም ላይ እንደሚገኙ የኮሩ መግለጫ ያመለክታል። ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናደው ክፍለ ጦር ታሪክ ተሰራ። በሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር በመርካቤቴ አውራጃ በታሪካዊ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው የብልጽግና አገዛዝ ሰራዊት ላይ የናደው ክፍለ ጦር ጀግኖች መብረቃዊ ጥቃት በመሰንዘር አኩሪ ድል አስመዝግበዋል። ዛሬ ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የጠላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥር ስር በማድረግ በተጨማሪ በዞማ ዙሪያና ከዓለም ከተማ መውጫ በአከያ መስክ ላይ የሰፈረውን የጠላት ኃይል ሌላኛው የክፍለ ጦሩ ሻለቆች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ ጠላት ክፉኛ ተመቷል።
በዚህ አስደናቂ ውጊያ አንድ ሙሉ ያገዛዙን ታጣቂ የጫነ የወራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይል ወደ አመድነት ተቀይሯል። ሽንፈቱን ተከትሎ ከፌጥራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ የሞከረው የጠላት እቅድ በዓለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ መክኗል። በአሁኑ ሰዓት ጀግኖቹ ቦታቸውን ይበልጥ እያሻሻሉ ሲሆን በጀግኖቹ ያለሞ ገዳይ ስናይፐር ቡድን ክፉኛ የተመታውና የተበታተነው የጠላት ኃይል ሙትና ቁስለኛውን ለመሰብሰብ በመወራጨት ላይ ይገኛል። ነገር ግን ከጀግኖቹ ባሩድ የተረፈ የለም። የጠላት ኃይል በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ የተደመሰሰ ሲሆን የሚከተሉት ወታደራዊ ቁሳቁሶችና የጠላት ኃይል በጀግኖቹ ቁጥጥር ስር ውለዋል። በዚህም 03 የኮማንዶ አመራሮች ሲማረኩ አንድ ብሬን ከነ ሙሉ ሸንሸሉ፣ 7 ክላሽኮፕ ጠመንጃ፣ 3 መውዜር፣ 2 መገናኛ ሬዲዮ፣ 2 ኤፍ1 ቦምብ፣ 12 ካዝናና 7 የደረት ትጥቅ፣ 360 የክላሽ ተተኳሽ ጥይቶችና ሌሎች ልዩ ልዩ ወታደራዊ ቁሳቁሶች መማረክ ተችሏል። በጀግናው ናደው ክፍለ ጦር ክንድ የደረሰበትን ከባድ ኪሳራ መቋቋም ያልቻሉ የአገዛዙ ኃይል በተለመደው የሽንፈት ባህሪው ዙ 23 እና ሞርተር በመጠቀም በንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት በመሰንዘር ላይ ይገኛል። ኮሩ ከግንባር ያደረሰው መረጃ እንደሚያመላክተው አሁን የተጀመረው ስልታዊ ማጥቃት ተጠናክሮ የሚቀጥል ሲሆን ጠላትን በእያንዳንዱ ምሽግ የመቅበሩ ስራ ይቀጥላል ሲል ገልጸዋል። ሌሎች ተያያዥ ዝርዝር መረጃዎችን በሚደርሰን መረጃ ይዘን የምንመለስ ይሆናል። የአማራ ህዝብ እንዳይኑ ብሌን የሚሳሳለት ፋኖ ክረምት ላይ ለሚያደርገው ዘመቻ ከ10 ሺህ በላይ ኮማንዶ ጦር ዝግጁ ማድረጉን ታውቋል። በአራቱም የአማራ ግዛቶች ተጠናክሮ በቀጠለው ፊልሚያ ፋኖ የመሳሪያና የሰው ኃይል አቅሙን አጎልብቶ መገስገሱን የቀጠለ ሲሆን በተቃራኒው አይነካም የተባለውን ያገዛዙ ወታደራዊ አቅም እየናደ ይገኛል። አንድ ሰዓት ባልሞላ የውጊያ ቆይታ እጁን በሰልፍ የሚሰጠው ያገዛዙ ታጣቂ በየቀኑ የፉከራ ነጋሪት የሚጎስመው የአብይ አህመድ ቡድን ታጣቂዎቹ እየከዱና እየተማረኩ በማለቅ ላይ ናቸውም ተብለዋል። ታጣቂዎቹ ሲያልቅበት አፈና ውስጥ የገባው አገዛዙ በየከተማው አፍሶ የወሰዳቸው ወጣቶች እየጠፉ ራሳቸውን በማዳን ላይ እንደሚገኙ ተመላክቷል። የፋኖን አቅም አዳክሜዋለሁ፣ የጽንፈኛው ታጣቂዎችም እጅ ሰጡ እያለ ፕሮፓጋንዳውን የሚነዛው አገዛዙ ከሰሞኑ ደግሞ ፋኖ ኮማንዶዎችን አሰልፎ ወደ አዲስ አበባ እየገሰገሰ ነው በሚል ከባድ ጭንቀት ውስጥ የሚገኝ ሲሆን ፋኖዎች በበኩላቸው ዋናውን ጥቁር አስፋልት የመቆጣጠር እንቅስቃሴ መጀመራቸውን አስታውቀዋል። በርካታ ቁጥር ያላቸው የፋኖ ኮማንዶዎች በሸዋ፣ በጎጃም፣ በወሎና በጎንደር ግንባር በመንቀሳቀስ አንድ ወታደራዊ ቦታ ላይ በመገናኘት ሊወሩኝ ነው ያለው አገዛዙ ከአዲስ አበባ የአየር ወለድና ቀይ ቦኔት ለባሽ ታጣቂዎች ወደ ሸዋ ምድር በማንቀሳቀስ ላይ እንደሚገኝ ታውቋል። በፋኖ አደገኛ እንቅስቃሴ ተደናግጦ ያለ የሌለ ኃይሉን ወደ አማራ ክልል እያስገባ ያለው አገዛዙ ወታደራዊ ምስጢር አወጡ ያላቸውን አባሎቹን እስከ ወዳኛው መሸኘቱም ታውቋል። የአማራ ክልል ማስተዳደር ተስኖት ቀን ማታ በጭንቀት እየዋተተ ያለው የናረጋ ከበደ ቡድን በበኩሉ ሌላ ከባድ ዘመቻ እጀምራለሁ የሚል መግለጫ መስጠቱም ይታወሳል። ጀነራል ተፈራ ማሞ ደግሞ ክረምቱ መግባቱን ተከትሎ ፋኖ በአገዛዙ ላይ ከባድ እርምጃ እንዲወስድ ልዩ ትዕዛዝ መስጠታቸውም ነው የተሰማው። በሌላ በኩል በጎንደር ሸመል ጋር አቅራቢያ በደረሰ ድንገተኛ ጥቃት ከ47 በላይ የጸጥታ ኃይሎች መገደላቸው ተገለጸ። በምዕራብ ጎንደር ዞን መተማ ወረዳ ሽመል ጋራና ወዲ ገምዞ በተባሉ ቦታዎች መካከል በተሰነዘረ ድንገተኛ ጥቃት የብልጽግና መንግስት አድማ ብተና ኃይል አባላት የሆኑ ከ47 በላይ ታጣቂዎች ሲገደሉ 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውን የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ አስታወቀ። የኮሩ የህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ እንዳስታወቁት ጥቃቱ የተፈጸመው ሐምሌ 2 2018 ዓ.ም ከቀኑ 9 ሰዓት ላይ የጸጥታ ኃይሎች ደሞዝ ተቀብለው ከአዲስ ዓለም ገንደ ውሃ ከተማ በአንድ ባለ 10 እግር አይሱዙና በአንድ ኦባማ ተሽከርካሪ ተጭነው ወደ ሽመል ጋራ ወታደራዊ ሰፈር በመመለስ ላይ ሳሉ ነበር አድፍጦ በቆየው የፋኖ ኃይል መብረቃዊ ጥቃት የተሰነዘረባቸው። ይህንን ጥቃት የፈጸሙት የሻለቃ ጠናዋሴ ምልክቶች የሚባሉት የ76ኛ ክፍለ ጦር 2ኛ ሬጅመንት ታጋዮች ሲሆኑ እርምጃው በቅርቡ በአዲስ ዓለም ቀበሌ በግዳጅ ላይ እያለ ለተሰዋው የሬጅመንቱ አመራር አርበኛ ሳሌ ግርማ መታሰቢያ የተሰየመ የአጸፋ ዘመቻ መሆኑ ተገልጿል። የ2ኛ ሬጅመንት ዋና አዛዥ አርበኛ ደሳላ የተገኘ በበኩላቸው ጥቃቱ በውስጥ መረጃ የታገዘና በጥቂት የተመረጡ አልሞ ተኳሾች የተፈጸመ መሆኑን ጠቅሰው በደረሰባቸው ከፍተኛ ድንጋጤና ምት የተነሳ ሁለቱ መኪኖች እርስ በርሳቸው ተጋጭተው ሙሉ በሙሉ ከጥቅም ውጭ መሆናቸውን አብራርተዋል። የዓይን እማኞችም በአካባቢ የነበረው ትዕይንት እጅግ የሚሰቀጥጥ እንደነበረ መመስከራቸውንም አዛዡ ጨምረው ገልጸዋል። የሬጅመንቱ ዋና አዛዥ አርበኛ ደሳሌ የተገኘ ባስተላለፉት መልእክት ይህንን የአማራን ሕዝብ ለማጥፋት የመጣውን የብልጽግና ስርዓት ሙሉ በሙሉ እስካልቀበርን ድረስ እኛ የአማራ የቁርጥ ቀን ልጆችን አንተኛም፣ በቅርቡ ሌላ ተጨማሪ ታሪክ እናሰማቸዋለን ብለዋል። በመጨረሻም ከጥቃቱ ለጥቂት የተረፉ የጸጥታ ኃይሎች ለአማራ ፋኖ እጃቸውን በመስጠት ሰላማዊ ህይወታቸውን እንዲመሩ የ305ኛ ኮር የህዝብ ግንኙነት መምሪያ ጥሪ አቅርበዋል። መረጃችን ሲቀጥል ቁስለኛ የሱዳን ፈጥኖ ደራሽ ኃይል ወታደራዊ አመራሮችን ለሕክምና ድሬዳዋ ከተማ ወደሚገኘው የምስራቅ እዝ ደረጃ 3 ሆስፒታልና ወደ ናዝሬት መወሰዳቸው ታወቀ። ሰሞኑን ለኢትዮጵያ አዋሳኝ በሆነው በሱዳን ብሉ ናይል ግዛት በመደበኛ የሱዳን መከላከያ ሰራዊትና በኦህዴድ ብልጽግና በኤምሬት በሚደገፈው የሄሜት ጥምር ጦር መካከል ከአየር ኃይል ጀምሮ በከባድ የጦር መሳሪያዎች የታገዘው ውጊያ ሲካሄድ ሰንብቷል። ውጊያው በመደበኛ የሱዳን
በሱዳን መከላከያ ሰራዊት የበላይነት የተመራ ነው የተባለ ሲሆን የድንበር ከተማዋ ኩርሙክ አካባቢዋ ሙሉ በሙሉ ከፈጥኖ ደራሽ ኃይሉ ቁጥጥር ውጭ ሆኖ በአልቡርሃን መንግስት እጅ መግባቱ ታውቋል። ውጊያውን ተከትሎ በናቢ አህመድ የሚታገዘው የመሐመድ ሐምዳን ዳገሎ ጥምር ጦር ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም ቁስለኛ ወታደሮቹ በአሶሳ በድሬዳዋና በናዝሬት ከተማ በሚገኙ ሆስፒታሎች ሕክምና እየተደረገላቸው መሆኑ ሚዲያችን ከታማኝ ወታደራዊ ምንጮች ለማረጋገጥ ችሏል። መረጃውን ያደረሱን ወታደራዊ ምንጮች እንደገለጹት አሶሳ ሆስፒታል በሱዳን መንግስት ጥቃት ቀይ ዞን ውስጥ በመግባቱ በውጊያ የቆሰሉ ከፍተኛ የፈጥኖ ደራሽ ኃይሉ አዛዦች ወደ ናዝሬትና ድሬዳዋ ሲወሰዱ ቁስለኛ እግረኛ የጦር ሰራዊት አባላት ግን በዛው በአሶሳ ሆስፒታል እንዲታከሙ እየተደረገ መሆኑ ተጠቁሟል። በተለይም ድሬዳዋ ከተማ በሚገኘው የምስራቅ እዝ ደረጃ 3 ሆስፒታል ከመስመራዊ አዋጊዎች ጀምሮ እጅግ በርካታ የፈጥኖ ደራሽ ኃይሉ የበታችና ከፍተኛ አዛዦች የህይወት አድን ሕክምና እየተደረገላቸው እንደሚገኙ ወታደራዊ ምንጮች አክለው የገለጹት የፈጥኖ ደራሽ ኃይሉ አጋር ተዋጊ የሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን አመራር የሆኑት 2 ቁስለኛ ከፍተኛ የጦር መኮንኖች ጨምሮ የተወሰኑ የጥምር ጦር አባላት ደግሞ ወደ ናዝሬት እና ሌሎች አካባቢዎች ለህክምና ተወስደዋል። ሰሞኑን በአማራ ክልል ደጋዳሞት በተደረገው ውጊያ ቆስለው በአካባቢው ከሚገኙ የህክምና ጣቢያ የማከም አቅም በላይ የሆኑ ቁስለኛ የምስራቅ እዝ የኮርና የክፍለ ጦር አመራሮች ወደ ድሬዳዋ ከተማ የምስራቅ እዝ ደረጃ 3 ሆስፒታል መወሰዳቸውን የገለጹት ምንጮቻችን ከቁስለኛ የፈጥኖ ደራሽ ኃይሉ የጦር መኮንኖች ጋር እየታከሙ ነው ተብለዋል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር የኢትዮጵያ አየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የፈጥኖ ደራሽ ኃይሉ ካምቦች ናቸው ባላቸው አካባቢዎች ላይ ተደጋጋሚ የአየር ድብደባ ሲያካሄድ የሰነበተ ሲሆን ይሄው የሱዳን አየር ኃይል አሁን በአሶሳ ሆስፒታል ጥቃት ሊፈጸም ይችላል በሚል በብልጽግናው አገዛዝ በኩል ከባድ ጭንቀትና ሽብር ተፈጥሯል። የሌተናል ጀነራል አብዱል ፈታህ አልቡርሃን አገዛዝ የፈጥኖ ደራሽ ኃይሉ አባላትን የሚገኙበት የትኛውም ስፍራ በጥቃት ኢላማዎቻችን ስር ነው ያለ ሲሆን በማንኛውም ሰዓትና ደቂቃ እርምጃ እንወስዳለን በሚል ግልጽ ማሳሰቢያ ሰጥቷል። በተባበሩት አረብ ኤሚሬትስ እና በብልጽግና አገዛዝ የሚደገፈው የፈጣን ድጋፍ ኃይሉና አጋሪ ሚኒሻው የሱዳን ህዝብ ነጻነት ንቅናቄ በሰሜን ቡድን የሱዳን ህዝብ ነጻነት ንቅናቄ ሰሜን ቡድን ከወደ መደበኛ የሱዳን ጦር የሚሰነዘርባቸውን ጥቃት መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ የተከናነቡ ሲሆን ኩርሙክን ጨምሮ ወሳኝ የተባሉ የጦር ቤዞቻቸውን ከቁጥጥራቸው ውጭ ሆኖባቸዋል። በሌላ በኩል የብሔራዊ ባንክ የቀድሞ ገዢ የነበሩት አቶ ማሞ ምህረቱ የዛሬ ወር ገደማ የሰጡትና የሰሩትን ግፍ ሁሉ የተናዘዙበት ቃለ ምልልስ አነጋጋሪ ሆኗል። አቶ ማሞ ምህረቱ ቮክስ ዴቭ ከተሰኘ የኢኮኖሚ ጉዳዮች ላይ በስፋት የሚሰራ ሚዲያ ጋር ባደረጉት የ50 ደቂቃ ቆይታ ኢህአዴግ ኢኮኖሚውን በሁለት ዲጂት አሳድጎት ነበር፣ ኢንቨስትመንት አድርጎት ነበር፣ ትልቅ ካምፓኒዎች ገብተው ነበር ያሉ ሲሆን መለስ የውጭ ባለሀብቶችን ለመቀበል በሌሊት ኤርፖርት ይሄዱ ነበር፣ የኢንዱስትሪ ፓርክ ትልቅ ለውጥ አምጥቷል ሲሉ ተናግረዋል። አብይ ደግሞ በትግራይ ጦርነት ምክንያት ኢኮኖሚውን ለአይኤምኤፍ ሽጦታል፣ የአገዋ የታክስ ነጻ ተጠቃሚነት ተቀምጠናል፣ በኢህአዴግ ዘመን የገቡ በተለይም በአዋሳ ኢንዱስትሪ ካምፕ የነበሩ ካምፓኒዎች ለቀው ወጥተዋል፣ ብዙ ወጣቶች ስራ አጥተዋል፣ ኤክስፖርት ቀንሷል፣ የጨርቃጨርቅ ኢንዱስትሪ ተዳክሟል፣ ምን አይነት ፖሊሲ እንደሚከተል አይታወቅም፣ ግልጽ መመሪያ የለም፣ በዚህ ውጥንቅጥ በወጣ የኢኮኖሚ ተግባር ላይ በመሳተፍ እጸጸታለሁ በማለት በግልጽ ተናግረዋል። እኔ የብሔራዊ ባንክ ገዢ ሆኜ ስሾም ብልጽግና ኢኮኖሚውን ከማሽመድመዱ የተነሳ $1000 ለመስጠት 2 ዓመት ሙሉ ቀጠሮ ይሰጥ ነበር። በዚህ ሁኔታ ኢትዮጵያ ለአይኤምኤፍ ከመሸጥ ውጭ አማራጭ አልነበረም በማለት ከአብይ ጋር ሆኖ መቀመቂያ ያወረዷትን የሀገር ኢኮኖሚና የሽጧትን ሀገር አጠቃላይ እውነታ አፍርጠውታል። አቶ ማሞ የአብይ አህመድን ትዕዛዝ ለመፈጸም ሲሉ ከሙያ ክህሎታቸው አፈንግጠው በሰሩት እጅግ አሳፋሪ ተግባር ሲቪያቸው ተበላሽቶ የቀጣሪ ያለህ እያሉ የሚገኙ ቢሆንም ከረፈደ ቢሆን ለዓመታት ብዙዎች ተቃውሞ ሲያስነሱበት የነበረውን ጉዳይ አደባባይ ማውጣታቸው ግን እንደ መልካም ነገር ተወስዶላቸዋል። ይህ ተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ ዜና ሰዓት እስከምንገናኝ ጤና ይስጥልኝ።